የእግዚአብሔርን ቃል አብረን እንካፈላለን። መጽሐፍ ቅዱሳችሁን ዘፍጥረት ምዕራፍ 3 ላይ ዮሐንስ ወንጌል ምዕራፍ 8 ላይ ሁለቱንም ታወጡና ቆመን የእግዚአብሔርን ቃል አንብበን ጸልየን በልቤ እንደሞላ አካፍላችኋለሁ። ጌታ ይባረክ። ዘፍጥረት ምዕራፍ 3 ላይ በጌታ በኢየሱስ ክርስቶስ ስም ከቁጥር 1 እስከ 8 ያለውን አነባለሁ። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ዛፍ ሁሉ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ እርሱን አትብሉ ብሎ አትብሉ አትንኩም። እባብም ለሴቲቱ አላት፣ ሞትን አትሞቱም፣ ከእርሱ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካም እና ክፉንም የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም የሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሱ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። በበለስም ቅጠሎችም ሰፍተው በእርሱም ለራሳቸው ግልድምም አደረጉ። እነርሱም ቀኑ በመሸ ጊዜ እግዚአብሔር የአምላክም ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምን ሚስቱም ከእግዚአብሔር ከአምላኩ ፊት በገነት ዛፎች መካከል ተሸሸጉ። ቁጥር 15 ላይ በአንተና በሴቲቱ መካከልም በዘርህና በዘሯ መካከልም ጠላትነትን አደርጋለሁ። ጠላትነትን አደርጋለሁ፣ በመካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ዮሐንስ ወንጌል ምዕራፍ 8 ከ44 ጀምሮ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነትም አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነውና። እንጸልያለን። የዘላለም አባት እግዚአብሔር ሆይ እናመሰግንሃለን፣ ክብር እንሰጥሃለን፣ ከፍ እናደርግሃለን። በእውነት አንተ እግዚአብሔር አምላኬ ምሕረት ያገነንክልን ስለሆነ ሁላችን ጌታ እግዚአብሔር ሆይ ከምሕረት የተነሳ በዚህ አለን። እናመሰግንሃለን ስለበዛልን ምሕረትና ከምሕረት የተነሳ ሕይወትን በእኛ ላይ ጌታ ሆይ ስለፈቀድክ ሕይወትም ስለበዛልን እናመሰግንሃለን። ይህን ሕይወት እየኖርን ጌታ እግዚአብሔር አምላኬ በዚህ ሕይወት እንድንመላለስ እንድንበዛም እግዚአብሔር አምላኬ ፍሬ እንድናፈራ የዘላለም አባት እግዚአብሔር ሆይ የዘላለም ፍቃድህ ነውና ክብር ላንተ ይሁን። በፍቃድህ ጥላ ስር አለን በዚህ ሰዓት። እኔንም ጌታ ሆይ ሕዝብህንም ጌታ ሆይ እንድትባርከን ቃልህ እግዚአብሔር እንዲገለጥልን እግዚአብሔር ሆይ እውነትን ታውቃላችሁ እውነትም አርነት ያወጣችኋል ተብሎ እንደተጻፈ ሕዝብ ሁሉ እውነት እንዲገባው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እውነትን ጌታ ሆይ እንዳናውቅ የሚሸፍንብን ጠላት በስም ስልጣን የታሰረ ይሆን። እግዚአብሔር ሆይ ይሄ ጉባኤ አንተ ነህ የሰበሰብከው ጌታ ሆይ ወደዚህ የገቡ እግሮች ሁሉ ጌታ ሆይ አንተ ያፈጠንካቸው ናቸው። ስለዚህ እናመሰግንሃለን። እግዚአብሔር የመጣው ሕዝብ ደግሞ ጌታ ሆይ ተባርኮ ተፈውሶ ተጽናንቶ እንዲሄድ በኢየሱስ ክርስቶስ ስም ሕይወትን ያዘዝከው ጌታ
ደግሞ በሰጠን ስልጣን በኢየሱስ ስም በዚህ ስፍራ መጽናናት ይሆን፣ ፈውስ ይሆን፣ አንተን ማወቅ ይሆን፣ ፍቃድን ማወቅ ይሆን፣ አንተን መፍራት ይሆን፣ አንተን ፍጹም መከተል ይሆን። እግዚአብሔር ሆይ ስለምታደርግልን እናመሰግናለን። ክብርና ገናናነት ታላቅነት ለስም ይሆን በኢየሱስ ክርስቶስ ገናና ስም። ለጌታ ክብር ሰጠን እንቀመጥ። ሃሌሉያ። እግዚአብሔር የተባረከ ይሁን። በአንድ ሀገር አንድ ንጉስ አንድ ታሪክ ሰምቻለሁ፣ ልጅ ሆኜ ይመስለኛል። ይሄ ንጉስ እየዞረ ሰዎችን ይጎበኛል፣ የሚሰሩ ሰዎችን ያያል እና ስራ የሚሰሩትን ሰዎች ሲያይ አንድ ቦታ ላይ ሲደርስ ሁሉ ጊዜ ያ ሰው እየደከመው ይመስለኛል፣ በጣም ያማርራል። የሚያማርረው ደግሞ ምንድነው? አያዳም እያለ ነው የሚያማርረው። አያዳም አንተ ይሄንን ባታደርግ ኖሮ ይሄ ሁሉ መከራ ይሄ ሁሉ ስቃይ አይደርስብኝም ነበር እያለ ሁሉ ጊዜ ያ ሰው ሲነጫነጭ ይሰማዋል ያ ንጉስ። አንድ ጊዜ ያ ንጉስ ታዲያ ምን አደረገ? አንድ ነገር አደረገ። ይሄንን ሰው ወደ ቤቱ ወሰደውና ምን አደረገው? ሁሉንም ነገር አሳየውና ይሄ ሁሉ ተፈቅዶልሃል፣ ነገር ግን እቺን ነገር እንዳትነካ አለው። ይሄን የነካለታ ችግር ላይ ተወድቃለህ፣ እንዳትነካ አለ። እና ሰውየው እዛ በጣም ተደሰተ። በዛ በመኖር እያለ እየተጽናና እያለ በኋላ እየቆየ ሲሄድ ንጉስ ሁሉን ነገር ፈቅዶልኛል፣ ይሄንን ነገር ግን ለምንድን ነው የከለከለኝ አለ። እና ይሄንን እያሰበ ሐሳቡ እያደገ መጣ። እያደገ ሲመጣ አሁንም በቃ ይቆጨዋል። ያንን አለመፍቀዱ ንጉሱ በጣም ይቆጨዋል። እና ከነካው ደግሞ አይ ያባረኛል፣ ስለዚህ ባልነካ ይሻላል እያለ ራሱንም እየገዛ ለተወሰነ ጊዜ ኖረ። እየቆየ ሲሄድ አሁን እየቀረበ መጣ፣ ወደ ነገሩ እየቀረበ መጣና በመጨረሻ ላይ በቃ አላስቻለው። ስለዚህ ምን ማድረግ ጀመረ? ሄድና ነካውና ሲከፍተው ወፍ ነበረች፣ በረረች። ስለዚህ ንጉሱ አላርም አለው፣ ያውቃል ያን እንደሚያደርግ። ከዚህ በኋላ አለው ወይ አዳም እንዳትል ወይኔ በል አለው። ስለዚህ ሔዋን እንዲህ ባታደርግ አዳም እንደዚህ ባያደርግ ብለን እኛ እያንዳንዳችን የምንለው ነገር ሊኖር ይችላል ይመስለኛል። እግዚአብሔር ሁላችንንም ወደ ሕይወት ሲጠራን ዝም ብሎ እግዚአብሔርን እንደምንወደውና እንደማንወደው ሊያውቅ የሚፈትነን ይመስለኛል። እና አዳምና ሔዋን በዛ ተፈትነው ቢወድቁና ቢቀሩም እኛም ቢሆን ብንኖር ተፈጥረን እንደው እግዚአብሔር መውደዱን እግዚአብሔር ሁሉን ነገር ከፈጠረ በኋላ በሁሉ ላይ የተሾሙ ናቸው። ሁሉን ነገር ሰጥቷቸዋል። ግሩምና ድንቅ ሆነው ተፈጥረዋል። ከመላእክት እጅግ በጣም ጥቂት አድርጎ እግዚአብሔር አምላክ ነው የፈጠራቸው። አዳም ተወልዶ ቀስ እያለ ያደገ አይደለም። እግዚአብሔር ሲፈጥረው ማቹርድ አድርጎ ነው የፈጠረው። እያንዳንዱን እንኳን አሁን የምታዩዋቸውን ዓለም ላይ ስሞችን የእንስሳዎችን ስም እሱ ያወጣላቸውን እያያቸውና አንበሳውን አንበሳ ሲል ያስገርማል። ጅራፍን ጅራፍ ሲላት ወይ ቀጭኔን ቀጭን ሲል እያንዳንዱ ስም ፍጹም የሆነ ኢንተለጀንት የሆነ በጣም ጥበበኛና አዋቂ የሆነ ሰው ነው እግዚአብሔር አምላክ የፈጠረው። ስለዚህ እግዚአብሔር ያንን ሁሉ ኃላፊነት ሰጥቷቸዋል። ያ ሁሉ አላረካቸው እና ሕይወት መኖር ሲገባቸው እንደ እግዚአብሔር ሰይጣን በጣም እሱ ያንን ስፍራ ስላጣ ስለዚህ እነኚህንም ሰዎች በውድቀት ለመጣል ምንድነው ያደረገው? ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብ መልካም እንደሆነ አየች። ስለዚህ ሔዋን ይመስለኛል በአንድ ቀን የተታለለች አይመስለኝም። ብዙ ጊዜ በዛ አካባቢ ያለፈች። ሰይጣንም እኮ በመናልፍበት ቦታ ላይ ነው ሁሉ ጊዜ ያይናል። ልባችንን አያውቅም ሰይጣን። ግን ምን ያህል በጣም ስማርት ስለሆነ እሱ ተንኮለኛም ስለሆነ ገና አስተያየታችን ምን እንደምንፈልግ ስለሚያውቅ ኢሜጅ ያደርጋል፣ ይገምታል። ስለዚህ እየተመላለሰች ከባሏ እየተለየች በዛ ቦታ ስታየው ደግሞ ያስጎማል። ይሄን ለምን አትብሉ አለ። ሁሉን እንበላለን፣ ይሄን ብቻ ለምን? እግዚአብሔር እውነተኛ ነው። አሜን። አታድርጉ ካለ እግዚአብሔር አምላክ ጻድቅ አምላክ ነው።
እውነተኛ አምላክ ነው። እሱ ከመልካም ነገር ምንም የሚከለክለን ነገር የለም። ዛሬም እኮ ብዙ ነገር እናይና እግዚአብሔር እቺን ነገር ለምንድነው አታድርግ ያለኝ፣ ለምንድነው አትንካ ያለን ይያል እንመላለሳለን በዛ ሰፈር። ወገኖቼ ይቅርብን፣ ከሔዋን እንማር። አይናቸው ተከፈተ። ይሄ መልካም የአይን መከፈት አይደለም። የኛውን ትልቁ ጥማታችን አይናችን ተከፍቶ እግዚአብሔርን ማየት ነው አይደለ? እነሱ ግን አይናቸው የተከፈተው ራቁትነታቸውን ማየት ነው። ስለዚህ ይሄ የአይን መከፈት የመጣባቸው ከውድቀት በኋላ ስለሆነ እግዚአብሔር ግን አልተዋቸውም። ክብር ለእግዚአብሔር ይሁን። ቁጥር 15 ላይ እንደዚህ ይላል፣ ባንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተ ግን ሰኮናውን ትቀጠቅጣለህ አለ። የተስፋን ቃል የሰጠው እግዚአብሔር የታመነ ነው። ስሙ ይባረክ። ከዛው ከገነት ሳይወጡ እግዚአብሔር አምላክ እባቡንም እንዴት እንዳናገረው አዳምንም አናገረው፣ ሔዋንንም ካናገረ በኋላ እግዚአብሔር አምላክ ምንድነው ያለው? የተስፋ ቃል እዛው ሰበከላቸው። ጌታ ስሙ ይባረክ። የተስፋው ቃል ምንድነው? ከሴቲቱ የሚወለደው ልጅ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ካለ በኋላ ጌታ ኢየሱስ ክርስቶስ እና ስለ ሴቷ ሲናገር ጌታ የሰው ልጅና የሰው ልጅ የሚለው ክርስቶስ እንደሆነ ዛሬ ስለተገለጠ ለኔና ለናንተ ሚስጥራት አይደለም። በዛን ጊዜ በዛን ዘመን ግን ለሚኖሩ በጣም ሚስጥራት ነው። ባንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እሱ ራስን ይቀጠቅጣል። ይሄ ራስን ይቀጠቅጣል መቀጥቀጥ የሚለውን በሌላም ዲክሽነሪ ሳይ ምንድነው የሚለው? በቃ ይፈጨዋል ነው የሚለው። ይፈጨዋል፣ ይጨፈጭፈዋል፣ ይደመስሰዋል። ምክንያቱም በጣም ሰይጣን ተንኮለኛና ክፉ ስለሆነ የሰው ልጆችን ውድቀትን ብቻ አይደለም ጥፋታቸው ትልቁን ነገር ያደረገ ህዝብን የጨረሰ ስለሆነ ክርስቶስ ኢየሱስ ምን ያደርገዋል? ይፈጨዋል ራስክን። ይሄን ተንኮል የተሞላውን ሐሳብን ሁሉ እግዚአብሔር ልጅ ኢየሱስ ክርስቶስ ይፈጨዋል። ስለዚህ ነው በሮሜ ምዕራፍ 16:20 ላይ የሰላም አምላክ ፈጥኖ ሰይጣንን ከእግራችሁ በታች ይቀጠቅጠዋል አለ። እና ሰይጣንን እግዚአብሔር አምላክ በጣም ነው የተበቀለው። ምክንያቱም ተንኮለኛ ነው። እግዚአብሔር ሰውን አበጅቶ የእጁን ሥራ ግሩምና ድንቅ ሆኜ ተፈጥሬያለሁ ያለውን ሆኖ የተፈጠረውን ሰው ከመላእክት እጅግ በጣም ትንሽ አድርጎ እግዚአብሔር አምላክ ነገርን ሁሉ በሰው እጅ ላይ ያደረገውን ያንን የእግዚአብሔርን ፍጥረት ወደ ስተትና ወደ ውድቀት ያመጣውን ጠላት ዝም ብሎ እግዚአብሔር አምላክ አላየው። ምን አደረገው? ተበቀለው። ክብር ለኢየሱስ ይሁን። እስቲ ተበቀለው በሉ። ክብር ለኢየሱስ ይሁን። ስለ ተበቀለልን ነው ዛሬ በጽድቅ ቆመን ጌታን የምናገለግለው። አሜን ነው ወይ ወገኖቼ? ለዚህ ነው እዚህ ጋር ቆመው በምህረት ተሸፍነናል ይላሉ። ሁላችንም እንላለን። እንደኛ የታደለ ህዝብ የለም። እግዚአብሔር አምላክ ፈጨው ነው። መቀጥቀጥ ብቻ አይደለም፣ ፈጨው ነው የሚለው። በቃ ምን አደረገው እግዚአብሔር አምላክ? በሶስት መንገድ ነው ያየው እና ደመሰሰው። በቃ አቅሙንና ችሎታውን ሁሉ ባዶ አደረገው በሰው ልጅ ፊት። ስሙ ይባረክ። ሰው ልጅ እንደገና ወደ ክብሩ መለሰው። ኢየሱስ ለዘላለም ጌታ ነው። በዕብራውያን ምዕራፍ 2:14 ላይ ምን ይላል? እነዚህ ልጆች በስጋ ደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው ይላል። ጌታ ኢየሱስ ክርስቶስን በመከራ ሲያሰቃየው ሰይጣን በጣም የጎዳው ይመስለው ነበር። ያ የኢየሱስ ክርስቶስ ህመምና ስቃይ ሰይጣንን የመጨረሻ እሱ ላይ በእጥፍ ነበር የሚሆንበት። የሚያሰቃየውን ግርፋቱን ውርደቱን ሁሉ የሚቀበለው ጌታ ያ የሰው ልጆች መከራና ያ ስቃይ ሰይጣን በመጨረሻ ያንን ዋጋ እንደሚያገኝ ኢየሱስ ክርስቶስ ያውቅ ነበር። ስለዚህ ነው መከራው የበዛበት ውርደቱ የበዛበት ጌታ እኔና እናንተን ያንን ዋጋ ከፍሎ እኛን የበላይ ለማድረግ ያንን ሁሉ መንገድ ጌታ ኢየሱስ ክርስቶስ ሄደ። ስሙ ለዘላለም ይባረክ።
በሞት ላይ ስልጣን እንዲኖራቸው የሰው ልጆች ምን አደረገልን? እነዚህም ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ዲያብሎስን ነው ይላል። ለዚህ ነው በራእይ ላይ በምዕራፍ 1 ላይ ቁጥር 18 ላይ ምን አለ? አትፍራ አለው ዮሐንስን። አትፍራ ካለ በኋላ የህይወትና የሲኦል መክፈቻ ቁልፉ አለኝ ያለው። የሚያስፈራው የሰው ልጅ ትልቁ ነገር ሞት ነው አይደለም እንዴ? የሞትና የሲኦል መክፈቻ ቁልፍ እኔ ጋር አለ። ክብር ለኢየሱስ ይሁን። ጌታ ስሙ ይባረክ። ሰይጣንን ያንን ሁሉ ቢያደርግበትም በሰው ልጅ ላይ እግዚአብሔር አምላክ ይህንን ሰይጣን በምን ተበቀለው? ኢየሱስ በስቃው ተበቀለው። የተሰቃየውን ስቃይ ሁሉ ኢየሱስ ክርስቶስ ዋጋ ነው ያስከፈለው። በኢሳይያስ 53 ላይ 5 ላይ ስትመለከቱ እርሱ ግን ስለመተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችን ተግሣጽ በእርሱ ላይ ነበረ ይላል። ሃሌሉያ። ደቀቀ። እዚህ ጋር ምን ይላል? አንተ ሰኮናውን ታደቃለህ፣ እሱ ደግሞ አናትን ይፈጨዋል። ክብር ለኢየሱስ ይሁን። የሰይጣንም እኮ ስራ የተነገረለት ያንን ሁሉ ኢየሱስ ክርስቶስ በጎልጎታ ላይ የሚሰቃየው ስቃይ ሁሉ የተጻፈው ነው። ስሙ ይባረክ። የተጻፈውን እያደረገ ነው፣ እያደቀቀው ነው። ግን ኢየሱስ ክርስቶስን ማሸነፍ አይችልም። ለምን? ኢየሱስ እሱ ከመለኮት አንዱ ነው። ግን እኔና እናንተን ወክሎ ኢየሱስ ክርስቶስ ፍጹም ሰው ሆኖ የሰው ባህሪ ይዞ ወደ ሰውነት ተለውጦ ሰው የወደቀበትን ውድቀት ከኃጢአት በስተቀር በሙሉ የሰውን ስሜት የሚረዳ ኃጢአት የሌለበት የእግዚአብሔር ልጅ ክርስቶስ ኢየሱስ እንደማያሸንፈው እኮ ያውቃል። ሰዎች ከሚያውቁት በላይ አጋንንቶች ሉሲፈር ያውቀዋል። የእግዚአብሔር ልጅ ከሆንክ እስቲ ይህንን አድርግ ያን አድርግ እያለ ሲናገረው ያውቃል እኮ። እንደሚወለድ እኮ ያውቃል። ወንድ ወንዱን እኮ ሲያጠፋ ሰይጣን ከትውልድ መጀመሪያ ጀምሮ ወንድ ወንዱን ሲያጠፋ፣ በግብጽ ወንድ ወንዱን ሲያጠፋ፣ በየትም ቦታ ወንድ ሲጠፋ ፍርሃት አለበት ሰይጣን። ያ እግዚአብሔር የተናገረው ነገር እንደሚመጣ ስለሚያውቅ ሁል ጊዜ ወንድ ሲወለድ ሰይጣን ይደነግጣል። ስለዚህ የሚመጣው ያ ራሱን የሚቀጠቅጠውን በስጋት ነው የሚኖረው። ግን አልቀረለትም። ክብር ለኢየሱስ ይሁን። የደህንነታችን ተግሣጽ ስለመተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችን ተግሣጽ በእርሱ ላይ ነበረ ይላል። በእርሱ ቁስል እኛ ተፈወስን። ስሙ ይባረክ። ቆሰለልን፣ ደቀቀልን፣ ግን ራሱን ፈጨልን። ኢየሱስ ጌታ ነው። ስለዚህ በዲያብሎስ አናት ላይ የመቆምን በዲያብሎስ ላይ ስልጣን ለሰው ልጆች ተፈጸመ ብሎ የሰጠው እሱን ከቀጠቀጠልን በኋላ ነው። የሞትና የሲኦል መክፈቻ አለኝና አትፍራ አለው። ሄዳችሁ ብታነቡት ራእይ ምዕራፍ 1 ቁጥር 18 ላይ እንደዛ ነው የሚለው። ክብር ለኢየሱስ ይሁን። ከ17 ጀምሮ አነባለሁ። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታችም ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻውም ሕያውም እኔ ነኝ። ሞቼ ነበር፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ አለ። ጌታ ስሙ ይባረክ። የሞትና የሲኦል መክፈቻ አለኝ። ሞቼ ነበር፣ ሞትን ሁሉ ድል አድርጎ ኢየሱስ ተነሳ። ስሙ ለዘላለም ይባረክ። ለዚህ ነው ሞት የተሸነፈ ስለሆነ ሐዋርያት እንኳን ሞትን የማይፈሩ ሆኑ። ድሮ በጣም ከመፍራታቸው የተነሳ በጣም ይጨነቁ ነበር። ነገር ግን ከትንሣኤ በኋላ ኢየሱስ ካሸነፈው በኋላ ጀግኖች ሆኑ፣ ደፋሮች ሆኑ። በሞት ላይ ምንም አቅም እንደሌለው በእነሱ ላይ መንፈስ ገባባቸው፣ የትንሣኤው መንፈስ ገባባቸው። ስለዚህ ለሞት ቅንጣት ያህል አይፈሩም ነበር፣ ለሞት አይሳሱም ነበር። ኢየሱስ ለዘላለም ጌታ ነው። ስሙ ለዘላለም ይባረክ። ስለዚህ ጌታችን አምላካችን ስሙ የተባረከ ይሁን። በፊልጵስዩስ ላይ ነገር ግን ይላል የባሪያን መልክ ይዞ በሰው ምሳሌ ሆኖ መጣ። ሰው
በሰው ምሳሌ ሆኖ መጣ። ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። የምን የስቃይና የውርደት ሞት የታዘዘ ሆነ። ለምን? ሰይጣንን ሊፈጨው ስለፈለገ፣ ሰይጣንን ሊቀጠቅጠው ስለፈለገ ተዋርዶ መጣ። እሰራለታለሁ ሲሉ ሰምታችሁ ታውቃላችሁ? ሔዋንን ሲያሳስታት እና አዳምን እንደዛ ሲያሳስታቸው እግዚአብሔር ዝም አላለም። ስሙ ይባረክ። አይዟችሁ አላቸው። እዛው እነሱ ቅጠል ፀሐይ ሲወጣ የሚደርቅ ነገር ነው የሸፈኑት አይደል? እሱ ቁርበት አለበሳቸው፣ ራራላቸው። ተመልሰው ወደዛ ወደ ኤደንም እንዳይገቡ ክሩቤልን አደረገ። እግዚአብሔር ተስፋን ሰጣቸውና ከዛ አስወጣቸው። ስሙ ይባረክ። እንዴት ያለ የፍቅር አምላክ ነው እግዚአብሔር። ስሙ ለዘላለም የተባረከ ይሁን። ራሱን ባዶ አደረገ፣ የስቃይና የውርደት ሞት ኢየሱስ ሞተ። ስለዚህ አለ ዮሐንስ መልእክት ምዕራፍ 1 በአንደኛ ዮሐንስ ምዕራፍ 1 3:8 ላይ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ይላል። ተገለጠ። የዲያብሎስን ስራ የሚያፈርሰው የእግዚአብሔር ልጅ መገለጥ ብቻ ነበር። ስለዚህ የሱ መገለጥ ስራውን አፈረሰለት፣ ስራውን አፈረሰበት። ስሙ ለዘላለም የተባረከ ይሁን እግዚአብሔር። በዮሐንስ በአንደኛ ዮሐንስ ምዕራፍ 3 ላይ ያለውን የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ይላል። ምዕራፍ ቁጥር 10 እና 12 ላይ እዛው ዮሐንስ መልእክት ላይ ምን ይላል? አንደኛ ዮሐንስ ምዕራፍ 3 ቁጥር 10 ላይ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። አግኝታችሁታል? ቁጥር ምዕራፍ 3 ቁጥር 10 የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የማያደርግ ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ይላል። ከመጀመሪያ የሰማችኋት መልእክት እርስ በርሳችን እንዋደድ የምትል ይህች ናትና ከክፉ እንደሆነ እንደነበረው ወንድሙንም እንደገደለው እንደ ቃየልም አይደለምና ይላል። እኔ የወንድሜ ጠባቂ ነኝ አለ። ወዴት አረከው ሲለው እኔ የወንድሜ ጠባቂ ነኝ ወይ እንዳለ ሳይሆን እርስ በርሳችን እንድንዋደድ። የዲያብሎስ ልጆችና የእግዚአብሔር ልጆች በዚህ የተገለጡ ናቸው። ወንድሙን የማይወድ ከእግዚአብሔር አይደለም። ወንድማችንን ጽድቅን የማያደርግና ነው የሚለው። ጽድቅን የማያደርግና ወንድሙን የማይወድ። ጽድቅ ማድረግ ክብር ለኢየሱስ ክርስቶስ ይሁን። የእግዚአብሔር ልጅነት ባህሪ ነው፣ የሰው ባህሪ አይደለም። የእግዚአብሔር ልጅ እኛን ሲለውጠን የሰጠን ጸጋ ነው። ጽድቅን ለማድረግ ወደደ። ከመጀመሪያ የሰማችኋት መልእክት እርስ በርሳችን እንዋደድ የምትል ይህች ናትና ከክፉም እንደሆነ ወንድሙንም እንደገደለ እንደ ቃየልም አይደለም። የቃየልን ታሪክ ሁላችንም እናውቃለን። እግዚአብሔርም ቃየልን አለው ወንድም አቤል ወዴት ነው? እርሱም አለ አላውቅም፣ የወንድሜ ጠባቂ ነኝ እኔ ነኝን አለ። ወንድሜን እኔ አይደለሁም የምጠብቀው፣ ወንድማችንን አይደለም ሌላ ምን እንጠብቃለን? ክብር ለኢየሱስ ይሁን። ስለዚህ ዲያብሎስ ሁልጊዜ ክፋቱን በሰዎች ላይ ይዘራል። እግዚአብሔር ከሱ ሐሳብ እግዚአብሔር ይጠብቀን ወገኖቼ። እና ሁልጊዜ ራሳችንን ቼክ ማድረግ ያለብን ጽድቅንና እግዚአብሔር ወንድሙን የማይወድ ጽድቅ ማድረጋችንን። ምክንያቱም የተፈጠርነው መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጥረናልና ስሙ ይባረክ። ክብር ለአምላካችን ይሁን። መጋደላችን ደግሞ ከደምና ከስጋ ጋር አይደለም ይላል፣ በሰማያዊ ስፍራ ካሉ ጋራ ነው። ምክንያቱም በሰማይ ስፍራ ነው ያሉት እነዚህ ክፉ መናፍስቶች አጋንንት ያሉት። መጋደላችን ከደምና ከስጋ ጋር አይደለም፣ ኤፌሶን ምዕራፍ 6:12 ላይ አይደለምና ከአለቆች ከስልጣናት ጋር ከዚህ ከጨለማ ዓለም ገዢዎች ጋር
በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። እና እነኚህ ሁሉ እንግዲህ ብዙ ናቸው። በሰማያዊ ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። በዳንኤል ላይ ዳንኤልን ትዝ ይላችሁ እንደሆነ ዳንኤልን እንደምናውቀው እግዚአብሔር አምላክ ስለ ምድሩ በሚጸልይበት ጊዜ በጾም ጸሎት በእግዚአብሔር ፊት በሆነ ጊዜ ምዕራፍ 10 ከ12 እና 13 ስትመለከቱ ዳንኤል ሆይ አለው። የተወደድክ ዳንኤል ሆይ ከመጀመሪያው ነው ጸሎት የተሰማው። በመጀመሪያ ጸሎት ተሰምቷል። ነገር ግን የፋርስ አለቃ ተቋቋመኝ መንገድ ላይ ካለቆች ዋንኛ የሆነው ሚካኤል መጥቶ ረዳኝ። መልእክቱን ይዤልህ የመጣሁት አሁንም ተመልሼ ወደዛ ጦርነት እሄዳለሁ አለ። ምክንያቱም ሰይጣን በሁለተኛው ሰማይ ላይ ነው ያለው። ምክንያቱም በሶስተኛው ሰማይ ጳውሎስ እንዳለ እስከ ሶስተኛው ሰማይ ተነጥቅ ያለ በሁለተኛ ቆሮንቶስ ላይ እንደሚናገር 12 ላይ 2 እስከ 4 ብትመለከቱ ወደ ገነት ተነጠቀ ይላል። ወደ ሶስተኛው ሰማይ ተነጠቀ ይላል። ስለዚህ እግዚአብሔር ዙፋን ያለበት በሶስተኛው ሰማይ ላይ ነው። በሁለተኛው ሰማይ ላይ ይሄኛው የምናየው አንደኛው ሰማይ እኔና እናንተ የምናየው አይነት ሳይሆን በሁለተኛው ሰማይ ላይ ምን አለ? በከፍታው ላይ ያሉት እነኚህ መናፍስቶች ከእግዚአብሔር ዘንድ መልእክት ይዞ ሲመጣ ተቋቋመኝ ይላል። ቃሉን ስለምታውቁት ዳንኤል ምዕራፍ 10 ከ12 እስከ 13 ያለው ስትመለከቱት በመጀመሪያው ቀን ነው ጸሎቴ የተሰማው። ነገር ግን በመንገድ ላይ ተቋቋመኝ። ዋንኛ የሆነው ሚካኤል መጥቶ ረዳኝ። አሁንም ተመልሼ ወደዛ ጦርነት ነው የሚሄደው አለ። ስለዚህ ራእይ ምዕራፍ 12 ላይ ሄደን ብንመለከት እግዚአብሔር ከዚህ ከሁለተኛው ካሉበት ከሰማይ ላይ ያወርዳቸዋል። ስሙ ይባረክ። እዛ ላይም አይቀመጥም። ምክንያቱም ያንንም ስፍራውን እግዚአብሔር ያወርደዋል ከሰማይ። ራእይ 12:9 ላይ እንዲህ ይላል፣ ታላቅ ድምፅ ሰማሁ። ዓለምንም ሁሉ የሚያስተው ዲያብሎስም ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ታላቁም ዘንዶ ከሰማይ ታላቅም ድምፅ በሰማይም ሰማሁ እንዲህ ሲል፣ አሁንም የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና እነርሱም ከበጉ ደምና የተነሳ ከምስክርነታቸው ቃል የተነሳ ድል ነሱት፣ ነፍሳቸውን እስከ ሞት ድረስ አልወደዱምና። ክብር ለእግዚአብሔር ይሁን። ስለዚህ ቤተክርስቲያን ከተነጠቀች በኋላ ክርስቶስ ወደዚህ ምድር በሚመጣበት ጊዜ ከዛ በፊት ግን ሰይጣንን ወደ ምድር ያኔ ቤተክርስቲያን የለችም። ያኔ ቤተክርስቲያን ከክርስቶስ ጋር ነች፣ በሰማይ ስፍራ ነው ያለችው። ስለዚህ የዛን ጊዜ ምንድነው የሚሆነው? እኛ በአራተኛው ምዕራፍ ላይ ባለው ነው እግዚአብሔር ወደ ላይ ውጣ ባለው ጊዜ ዮሐንስ ወደዛ ሄዶ እንዳለው ቤተክርስቲያን የምትነጠቅበት ያ ነው። ስለዚህ ግን በዚህ ቦታ ላይ ግን ምንድነው የሚያደርገው? ያንን ሰማውን ያጸደዋል። ሰይጣን በቃ ወደ መሬት ሂድ ተብሎ በድርድር የሚሄድ አይደለም፣ በውጊያ ነው። ክብር ለኢየሱስ ይሁን። ተዋግተው እነ ሚካኤል ቆራርጠው ከዛ በሙሉ ጠራርገው ያንን ሰማውን በሙሉ የሚያጸዱት እነማን ናቸው? ታላቅ ውጊያ አድርገው ነው ከዛ የሚያባርሩት። ምክንያቱም እዚህ ቦታ ላይ እንደምታዩት ተጥሏል ነው የሚለው የወንድሞቻችን ከሳሽ ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ። 3 ነው ስሙ እዚህ ጋር። ይሄ ምን ይሆናል? ዘንዶ እርሱም የቀደመው እባብ ተጣለ፣ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ታላቅም ድምፅ ሰማሁ እንዲህ የሚል ታላቅ ድምፅ። ምክንያቱም ለዘመናት የሚከሰው ዲያብሎስ ወደ ምድር ተጣለ። ከዛ በኋላ ምድርን የሚያስተዳድረው እስከተወሰነለት ጊዜ እንደምታውቁት ሰይጣን። በዛ ውስጥ ግን የእግዚአብሔር እጅ ስቲል አለ። መላእክቶች አሉ፣ ይሰብካሉ ለሰዎች። 144 ሺዎቹ ማህተም ተደርጎባቸው ይሰብካሉ። ክብር ለኢየሱስ ይሁን።
በመጨረሻም አያገኛትም። እስራኤልን ለማጥፋት ቃል ኪዳኑን ያፈርሳል። ምክንያቱም በፊት ሐሰተኛ ክርስቶስ ሆኖ ነው በዛች ቤተክርስቲያን በዛች ምድር ላይ እኔ ነኝ ክርስቶስ ብሎ ነው የሚመጣው። ነገር ግን በ3 ዓመቱ ጦርነት ጊዜ ራሱን ሲገልጥ ላንተማ አንሰግድም ሲሉ እነሱን ደግሞ እግዚአብሔር አምላክ ምን ያደርጋቸዋል? ወደ ተራራማ ቦታ እግዚአብሔር የንስር ክንፍ ሰጣቸው ይላል። የንስር ክንፍ ማለት ጉልበት ነው። ጉልበት ሰጣቸው። ወደዛ ተራራ ሄደው የሚሸሸጉበት፣ በዛ የሚቆዩበት እግዚአብሔር አምላክ የተናገረው በሙሉ እስከሚፈጸም ድረስ ሰይጣን የትንም ያህል ጉልበት ቢኖረው እዛ ደረጃ ላይ ድረስ ይገርመኛል። አንዳንዴ ሳስበው ዋሻው ድረስ ሄዶ እንኳን የማጥፋት አቅም የለው። እግዚአብሔር ፕሮቴክሽን በእነሱ ላይ አለ። ስለዚህ እግዚአብሔር አምላክ ወደ ምድር ይወድቃል። ከዛ በመጨረሻ ወደ ጥልቁ ነው የሚጣለው። ክብር ለኢየሱስ ይሁን። ወደ ስር ይገባል። 1000 ዓመት ጸጥታ ይሆናል። ስሙ ይባረክ። ስለዚህ እግዚአብሔር አምላካችንን እናመሰግናለን። መጋደላችን ከደምና ከስጋ ጋር አይደለም፣ ከዛ በሰማያዊ ስፍራ ካሉት ከነኚህ መናፍስቶች ጋር በሰማይ ውጊያ ተደርጎ ከሚባረሩት በኋላ ከነኚህ ጋር ነው። እንግዲህ ይታያችሁ ያላቸውን አቅም ተመልከቱ። ግን በክርስቶስ ኢየሱስ የደቀቀ ነው። የማሸነፍ አቅማችን እኛ ይችን ያህል ብንሆንም ክርስቶስ በእኛ ውስጥ አለ። ሰይጣን እኛን የማሸነፍ አቅም የሌለው ምን ገምተው እኛ ከምንነቱ አይደለም፣ ክርስቶስ ከሰራው ስራ ነው። የማንም ስራ የማንም ጽድቅ ሰይጣንን አያሸንፈውም። የክርስቶስ ያ ሁሉ የተዋረደበት የተሰቃየበት ስቃይ ያንን ስንገልጽ መቆም አይችልም። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እሱ አታላይ ነው። ሰዎች ካላወቁ አታለው መኖር ጉልበተኛ ነኝ ማለት አሁንም መደንፋት ይችላል። እንዳረጀ አንበሳ እሱ ይዞራል። እንደ አንበሳ ነው የሚውጣውን ፈልጎ ይዞራል። ለምንድን ነው የሚዞረው? ስለታጠርንበት ነው። ስለታጠርንበት ነው። ደሙ ሲነሳ አይወድም። የኢየሱስ ክርስቶስ ደም ሲነሳ ሰይጣን በጣም ያማዋል። ማይግረን ራስ ምታት ነው የሚይዘው። በጣም ለምን አወቁብኝ ይሄንን ነገር ይላል። አንድ ፓስተር ያሉት ትዝ ይለኝ እና ጋንንቱ አልወጣም እያለ በቃ አስቸገራቸው። በኋላ መዝሙር ቢዘምሩ ምን ቢሉ ብንል አልወጣም አላሉ። በቃ አልወጣም አለ። በኋላ አንድ ነገር መንፈስ ቅዱስ አስታወሰኛል። ውጣ ብዬ በኢየሱስም ስለው አልወጣም ሲለኝ የኔ ታላቅ ወንድም የዛሬ 2000 ዓመት በመስቀል ላይ ተሰቃይቶ ደሙን አፍስሶ አሸንፏል። ኖ አትንገርብኝ እንደሱ ብለህ ሰዎች ሰማሉ። ለምን እንደውም ጮካሉ ሰውየው። ከዛ በኋላ መጮህ ጀመርኳል። ያንን እየደጋገምኩ ተናገርኳል። ከዛ በኋላ ሰይጣን መቆም አልቻለም። ሰይጣን ውሸታም። ስለዚህ ሐሰትን ሲናገር ከራሱ ነው የሚናገረው። በእውነት ስላልቆመ መቆሚያ ምንም መሰረት የለው። ስለዚህ እውነት ሲነገረው ግን መቆም አይችልም። የተሸነፈበትን፣ ድል የተደረገበትን፣ የተመታበትን፣ አቅሙ የደቀቀበትን መናገር ያስፈልጋል። ስሙ ለዘላለም የተባረከ ይሁን ጌታ። ሃሌሉያ። ጌታችን በዚህ ምድር ላይ በነበረ ጊዜ በአገልግሎቱ በፊቱ ምንም የሚቆም አልነበረም። በሄደበት ቦታ ሁሉ የሰይጣንን እስራት የሰይጣንን ቀንበር እየሰበረ ነው ጌታ ኢየሱስ ክርስቶስ ሲያገለግል። በወንጌል ላይ እንደምናየው ጌታችን ኢየሱስ ክርስቶስ ልታጠፋን መጣህ እያሉ ሰይጣን በጣም ኢየሱስ በሚቆምበት ሁሉ ሰይጣን እየተዋረደ ነው። በሽታ እየተዋረደ ነው። ምንም ነገር በኢየሱስ ክርስቶስ አገልግሎት ውስጥ ቻሌንጅ የሚባል ነገር የለም። የሚቋቋመው አልነበረም። ለምን? ኢየሱስ ክርስቶስ ወደ ምድር ሲመጣ መንፈስ ቅዱስ አብሮት ነበር። በመንፈስ ቅዱስ መልካምን እያደረገ አጋንንት የታሰሩትን ነፃ እያወጣ ዞረ ነው የሚለው መጽሐፍ ቅዱስ። ስለዚህ ጌታ ኢየሱስ ክርስቶስ ይሄንን ብቻ ሰርቶ ቢሄድ ኖሮ አልቆልን ነበር። ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ እንደገና በመጨረሻ ደግሞ ምንድነው ያደረገው?
ትንሣኤውን ካዩ በኋላ ሰዎች ከተጽናኑ በኋላ ከ500 ሰዎች በላይ ናቸው ጌታ ኢየሱስ ክርስቶስን ለ40 ቀን በተለያየ ስፍራ የተመለከቱት። በደንብ ከሰበካቸው ካስጠነቀቃቸው በኋላ ምን አላቸው? ሲሄድ እያዩት ሄደ። ከጥቂት ጊዜ በኋላ በመንፈስ ቅዱስ ኃይል ትሞላላችሁ አላቸው። ስሙ ይባረክ። እስከዛ ከኢየሩሳሌም እንዳትወጡ ተባሉ። ክብር ለኢየሱስ ይሁን። በሐዋርያት ሥራ ምዕራፍ 2 ስትመለከቱ እንደዛ ነው ያላቸው ጌታ። ከ4 እስከ 6 እንዳትወጡ ተባለ። እየጸለዩ እያሉ መንፈስ ቅዱስ መጣ። ክብር ለኢየሱስ ይሁን። መንፈስ ቅዱስ ተሞሉ። ክብር ለኢየሱስ ይሁን። ስለዚህ መንፈስ ቅዱስን ከተሞሉ በኋላ ወደ ውጭ ወጥተው የኢየሱስን አዳኝነት፣ ሕያውነት፣ መነሳቱን ምስክር ሆነው ሲናገሩ ማን መስማት አልቻለም። ማንም ቻሌንጅ ሊያረጋቸው አልቻለም። ሰይጣን እውነት ሆነ። አብሯቸው የእግዚአብሔር ክብር ነበረ። የእውቀት ቃል ይገለጥ ነበር። የጥበብ ቃል ይገለጥ ነበር። የፈውስ ኃይል በእነሱ ያልፍ ነበር። ሰዎች ልባቸው ይነካ ነበር። ኢየሱስ ሕያው ነው እያሉ ሲናገሩ ለምን? ጭንቅላቱን እግዚአብሔር ቀጥቅጦታል። ጌታ ሰባብሮታል። ስሙ ይባረክ። ጌታ ድል ነስቶ ተፈጸመ ያለው ኢየሱስ እኮ ዝም ብሎ አይደለም። ሚሽኔ ተፈጸመ። የሰይጣን ሐሳብ ፈረሰ። የሰው ልጆች ስፍራቸውን ያዙ። ተፈጸመ አለ። ክብር ለኢየሱስ ይሁን። ስራችንን የሰራ እግዚአብሔር የተባረከ ይሁን። ስሙ ለዘላለም የተባረከ ይሁን። ከትንሣኤው በኋላ ጀግንነት ሆነ። ከዛ በኋላ ፍርሃት የሚባል ጠፋ። እነሱ ይፈሩ ጀመር። እንደው ይፈሯቸው ነበር ይላል። የሚተባበራቸው ይፈሯቸው ነበር። ለምን? ክርስቶስ አንድ ብቻውን ሆኖ መጣ። ነገር ግን ጌታ ስሙ ይባረክ አስቀድሞ ያወቃቸውን ጠራቸው። በብዙ ወንድሞች መካከል በኩር ይሆን ዘንድ ይላል። ብዙ ወንድሞችን ፈጠረ። ክብር ለኢየሱስ ይሁን። አንድ ብቻውን መጥቶ ከዛ ጌታ ማብዛት ጀመረ። ክብር ለኢየሱስ ይሁን። ዓለምን ሞላችኋት አይደለ? በስብከታችሁ መባል ጀመሩ። ክብር ለኢየሱስ ይሁን። አቁሙ ቢባሉ እንዴት ይቆማል? መቆም የማይችል ነገር ነው። ክብር ለኢየሱስ ይሁን። ኢሳይያስ እንኳን በብሉይ ምን አለ? ዝም እንዳልል በውስጤ እሳት ሆኖ ያቃጥለኛል አለ። ኢየሱስ ሰው ሆኖ መጥቶ እንደ ሰው ተርቦ እንደ ሰው ተቸግሮ ከዛ በኋላ አምላክ ሆኖ አይተውት እንዴት አድርገው ይሄንን እውነት መሻር ይቻላል? እንዴት አድርጎ ዝም ማለት ይቻላል? አፋቸውን ማዘጋት ጀመሩ። በጣም አይገባም ስለሱ ማውራት ተተን ስለናንተ ትእዛዝ ልንሰማ የማይገባ ነገር ነው የምታወሩት አላቸው። እስር ቤቱ እየተከፈተ ይወጣሉ። ክብር ለኢየሱስ ይሁን። ወንጌል ድል ነሳ። ስሙ ለዘላለም ይባረክ። በእኔና በእናንተ እግዚአብሔር አምላክ ጳውሎስ እንደተናገረው በቆላስያስ ምዕራፍ 1 ላይ ቁጥር 24 እና 27 ላይ ሲመለከት ያንን እናነባለን። ጌታ ይባረክ። ቆላስያስ መጽሐፍ ምዕራፍ 1 ከ24 ጀምሮ ክብር ለኢየሱስ ይሁን። ሃሌሉያ። ከ24 ጀምሮ አሁንም በመከራዬ ስለ እናንተ ደስ ይለኛል። ስለ አካሉ ማለት ስለ ቤተ ክርስቲያን በስጋዬ በክርስቶስ መከራን የጎደለኝን እፈጽማለሁ። ስለ እናንተ እንደተሰጠኝም እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ የቤተ ክርስቲያን አገልጋይ ሆንኩ። ይህም ቃል ከዘላለም ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው። አሁን ግን ለቅዱሳን ተገልጧል። እስቲ አሁን ለቅዱሳን ተገልጧል በሉ። እርሱም እግዚአብሔር በአሕዛብ ዘንድ ያለውን የዚህን ምስጢር ክብር ባለጸግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። አሜን ነው ወይ? የክብር ተስፋ ያለው ክርስቶስ በአንቺ ዘንድ መሆኑ ነው። በአንተ ዘንድ መሆኑ ነው። በአንተ ዘንድ መሆኑ ነው። በአንቺ ዘንድ መሆኑ ነው። በአንተ ዘንድ መሆኑ ነው። በእኔ ዘንድ መሆኑ ነው። በሉ እስቲ ሃሌሉያ።
የክርስቶስ ድል ያንቺ ድል ነው። የክርስቶስ ድል ያንተ ድል ነው። ሃሌሉያ። ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። ሃሌሉያ። በሱ ቁስል ተፈወስን፣ ደህንነትን አገኘን። እንደገና ደግሞ ይሄንን የከበረ ወንጌል ደግሞ እንድንናገር ታማኝ አድርጎ ሁላችንን እስቲ በሉ ሁላችንን ታማኝ አድርጎ ምን አደረገን? ቆጠረን። ስሙ ይባረክ። ሃሌሉያ። ይሄ የክብር ባለጸግነት፣ ይሄ ኢየሱስ ክርስቶስ የሰራው ስራ እንዴት ደስ ይላል። እርሱም እግዚአብሔር ለአሕዛብ ዘንድ ያለው የዚህ የምስጢር ክብር ባለጸግነት ምን እንደሆነ ያስታውቅ ዘንድ ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። ምስጢር የነበረው በፊት ክርስቶስ ሳይገለጥ ነው። ክርስቶስ ከተገለጠ በኋላ ለቤተ ክርስቲያን ምን ሆኗል? ተገልጧል። ምስጢር የሚባል ነገር የለም። ምስጢራት ሁሉ የተገለጡት ክርስቶስ ከተገለጠ በኋላ ነው። በፊት ለብዙዎች ብዙ ነገር ቢገለጥላቸው ግን ክርስቶስ ብዙ ጊዜ ያልተገለጠ ነበረ። አሁን ግን ለቤተ ክርስቲያን ተገልጦላታል። ቤተ ክርስቲያን ድል ያደረገች እንድትሄድ እግዚአብሔር የረዳት ነች። ክብር ለኢየሱስ ይሁን። ለዚህ ነው ሉቃስ እነሆ እባቡንና ጊንጡን ትረግጡ ዘንድ በቁጥር 10 ሉቃስ ምዕራፍ 10 11 19 ላይ እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁም ነገር የለም። ሃሌሉያ። ስልጣን የሰጠን ጌታ ክርስቶስ በእኔና በእናንተ ውስጥ ይኖራል። ሃሌሉያ። ድል የሰጠን ጌታ ስለዚህ ራሱን ቀጥቅጦልናል። የተቀጠቀጠ ጠላት ነው ያለን። የተሸነፈ ጠላት ነው ያለን። መቼ ነው የተሸነፈው? በክርስቶስ በመስቀል ስራው ላይ ተሸንፏል። እኔና እናንተ ጸንተን ሃሌሉያ ክርስቶስ ኢየሱስ ላይ ፎከስ እናድርግ። ክርስቶስ ኢየሱስ ላይ ስንጣበቅ ሰይጣን በእኔና በእናንተ ላይ ምንም አቅም የለውም። ደሞም አቅም እንደሌለው እያንዳንዳችን እናውቃለን። ከሰይጣን እስራት የተፈታንና ሁላችን የቁጣ ልጆች የሱን ሐሳብ የምናደርግ ነበርን። ከዚህ በረት ያልሆኑ አሉኝ ላመጣ ይገባል አለ። ወደ በረቱ አመጣን። ከቁጣ ዳነን። ስሙ ይባረክ። ካህናት አደረገን፣ ቤተሰብ አደረገን። ሃሌሉያ። የንጉሥ ካህናት ሆነን። ሃሌሉያ። ስለዚህ ሰይጣን የተጨፈለቀና የተቀጠቀጠ የደቀቀ ስለሆነ ሃሌሉያ ለቤተ ክርስቲያን ደግሞ ይሄ ሃሌሉያ ምስጢር ተገልጦላታል። ቤተ ክርስቲያን ይህንን እውነት ይዛ ነው የምትቆመው። ለዚህ ነው የገሃነም ደጆች አይቋቋማትም የተባለው። በቃ የቤተ ክርስቲያን ስልጣን ምንድነው? የገሃነም ደጆች የሚንቀጠቀጡላት ነች። ክብር ለኢየሱስ ይሁን። እኛ ስንተኛ ሰይጣን ደስ ይለዋል። ስንነቃና ስፍራችንን ስንይዝ ግን ሼክ ያደርጋል። ወገኖቼ ለጠላት አትተኙ። ጠላት እናንተ ብትተኙ ድንገት አዘናግቶ ማጅራት ነው የሚመታው። እሱ ነፍሰ ገዳይ ነው። እሱ ውሸተኛ ነው። ስለዚህ አንዳንድ ጊዜ እንዴት አድርጎ እንደሚያታለለን ያጠናል። ለሰይጣን እድል ፋንታ አትስጡት ይላል። አይቀለድም ከሰይጣን ጋር። ሰይጣንን ደግሞ ኢንተርቪው መጠየቅም አያስፈልግም ወገኖቼ። አንዳንድ ሰዎች ከሱ ጋር ያወራሉ። እኔ አላምነው በፍጹም። እግዚአብሔር ይገስጽ ነው ማለት። ምክንያቱም ማስወጣት ብቻ ነው፣ ማባረር ነው። ሰይጣንን የሆነ ነገር ትንሽ እውነት ሰጥቷችሁ ብዙ ውሸት ነው የሚሰጣችሁ በኋላ። እዚህ ሐሰተኛ ያደርጋችኋል። ስለዚህ ከሰይጣን ጋር ሰዎች የሚያወሩ አሉ፣ ያስለፈልፋሉ። እኔ አያለሁ እና ድሮ ነው የማውቀው። አሁን እንኳን አላየም። ምን የማየው ነገር የለም። ግን እንዲህ ቸርች ውስጥ የትያ ምን አደረክ ያናደረክ ሲሉ ይውላሉ። ኖ ዌይ፣ ምንም አያስፈልግም። ሰይጣን ምንም ከሱ ጋር ድርድር አያስፈልግም። ውጣ ነው ማለት ያለብን። ተቃውሞት ከእናንተ ይሸሻል የተባለ ከሰይጣን ጋር ምንም ከሱ የምናገኘው ኢንፎርሜሽን የለም። ብናገኝ ውሸት ነው። ምክንያቱስ የውሸት አባት ነው። ሴትየዋን አታለላት። ያው እንደዚህ ብሎ እንደ እግዚአብሔር እኮ ታውቃለሽ፣ እንደ እግዚአብሔር እኮ ምን ቀረባቸው እስቲ? ያው አይገርም? እሱ እኮ ያ የወደቀበት ውድቀት ነው። እሱ እንደ ልዑል መሰላለሁ ያለበትን
እንደገና የሰው ልጅ እንደዛ አደረገ። ክብር ለኢየሱስ ይሁን። ግን ጌታ ስሙ ይባረክ። ጌታ ፈጨው፣ አደቀቀው። ክብር ለአምላካችን ይሁን። ሃሌሉያ። ኢየሱስ ጌታ ነው። ምን ያህል ደስ ብሏችኋል? እኔ እንጂ አልገባኝም። እኔ ቅዝቅዝ ያላችሁ ናችሁ። ኢየሱስ እኮ ምንድነው ያልኩት? ሰይጣን ጭንቅላቱን እኮ ፈጨው ነው ያልኳችሁ። ገና ይቀረዋል እያላችሁ ትመስላላችሁ። ለእናንተ ነው እንጂ የሚቀረው፣ ሰይጣን ምንም አልቀረለትም። ተፈይቶ አልቋል። ሃሌሉያ። ማቡካት እናንተ ፋንታ ነው። በቃ የተፈጨ ነው እሱ። በቃ ምንም ስራው ፈርሷል፣ ምክሩ ፈርሷል። ሃሌሉያ። በጠላት አናት ላይ ደግሞ አቆማቸው። ስሙ ይባረክ። በቃ እንደ መብረቅ ሲወድቅ አየሁት አለ። እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ ነው ያለው። ሌላ ምንም አላልኩም። እናንተ ግን ፈዛችኋል። ነቃበሉ። እውነቴን ነው የምነግራችሁ። እኔ በሆን እንደናንተ ዘላለሁ። ምክንያቱም የሰይጣንን ክፋት አታውቁትም ማለት ነው፣ ወይንም አልገባችሁ ማለት ነው። በጣም ክፉ ነው። የሚያስለቅሳችሁ እኮ ይሄ ጎደለ ያ ጎደለ እንዲሆን የምትሉት እኮ ሰይጣን እኮ ቀን በቀን እየመጣ የሚያስለቅሳችሁ እሱ ነው። ግን ሂድ ከዚህ አንተ ተቀጥቅጣል ስትሉት ክብር ለኢየሱስ ይሁን። አቅም በእናንተ ላይ የላችሁ። ማንንም አንጠራም ለሱ። ስሙ ይባረክ። እኔ በቃዋለሁ በሉ እስቲ። ሃሌሉያ። ምን አለ ሚስጥሩ ምንድነው? የክብር ተስፋ ያለው ክርስቶስ በእናንተ ውስጥ ነው። መንፈስ ቅዱስ ከእናንተ ጋራ ነው። ስለዚህ ሰንበዴ አያስፈልገኝም። ክብር ለኢየሱስ ይሁን። ምንድነው የሚያስፈልገኝ? ቃሉን ማወቅ ብቻ ነው። ክብር ለኢየሱስ ይሁን። በቃሉ ላይ መቆም ብቻ ነው። ይቋቋማል። አዎ ለጊዜው እንዴ ይወራጫል፣ ግን ምንም ችግር የለም። ተሸንፏል። ነፍስ እኮ ቶሎ አይወጣም። ዶሮ እንኳን ካቅሟ ሳፋውን እኮ ትገለብጣለች። የመጨረሻ ነፍሷ ሲወራጭ ሳፋ ይደፉባትና በቃ ሞታለች ተብሎ ሲጠበቅ አንዳንድ ጊዜ ሳፋውን ወደ ላይ ስትወረውራው እኔ ልጆኛ አይቻል። ሳፋ ነው አይደል እኛ ቤት የሚደፋው፣ እናንተ ጋር አላውቅም እንደሚደፋ ዶሮ ሲታረድ ድሮ። ክብር ለኢየሱስ ይሁን። ስለዚህ ሰይጣን ያለ የሌለውን መወራጨቱ አይቀርም፣ ግን በኢየሱስ አቅም የለውም። አቅም የለውም። ሃሌሉያ ሃሌሉያ። እንደ ጊዜ አይቻል የቡዳ መንፈስ ነኝ ብሎ በቃ ነው የጅብ መንፈስ ነኝ አለ። እንደ ጅብ ይጮሃል እና ኃይለኛ ነኝ ከጀራርኪዎቹ አንዱ ነው። እና በኋላ ምን አለው? ይናከሳል ሰው ሁሉ ይሄደ። ይኸውልህ አለው። ጣቱን ወሰደና ይሄ የኢየሱስ ደም አለበትን ካንከሳለው አፍ ውስጥ በምን እንዴት አድርጌ አለ። በቃ አልቻለም። የኢየሱስ ደም አለበት እንካንከሰው አለ እና አፍ ውስጥ አስገባለት። አልቻለም። ጥርሶቹን ማገናኘት አልቻለም። ለምን? የኢየሱስ ደም፣ የኢየሱስ ደም፣ የኢየሱስ ስም። አጋንንት መቆም አይችልም። ለምን? የተፈጨበት ነው፣ የተመታበት ነው። ክብር ለኢየሱስ ይሁን። ሃሌሉያ። ከምድር አፈር ትቢያ አዳምን አበጀው፣ በቅዱስ አምሳሉ በመልኩ ፈጠረው። እባብ በተንኮሉ በኃጢአት ቢጥለው፣ የዛን ጠላት ራስ ጌታ ቀጠቀጠው። ክብር 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 ለኛ ጌታ ይሁን ዘላለም። በማዳን ብርቱ የሆነ እንደርሱ የለም። እስቲ ቆመን ሃሌሉያ